تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم مولاي صل وسلم دائما أبدا على حبيبك خير الخلق كلهم مولاي صل وسلم دائما የመቻቻል የመረዳዳት በአብሮነት የመኖርና የመከባበር ባህል የእስልምና ሃይማኖት እሴቶች መሆናቸው ተደጋግሞ ይነገራል። እስልምና የሰላም የፍቅርና የወዳጅነት እምነት እንደመሆኑ ምእመናኑ በያሉበት በእነዚህ እሴቶቻቸው ላይ ተመስርተው መኖር በእስልምና ሃይማኖት ሕግ የውዴታ ግዴታ መሆኑ ይገለጻል። እስልምና ሃይማኖት ራሱን የቻለ ሙሉ የሆነ አርቲክል አለው። ቁርአን አለ፣ የረሱላችን ሐዲስ አለ። በዚህ የተነሳ ትእዛዞች አሉ እና خلقناكم من ذكر وانثى በወንድና በሴት ፈጠርናችሁ በሐውና አደም ማለት ነው ሔዋንና አደም ፈጠርናችሁ وجعلناكم شعوبا وقبائل እናንተ መሐከል ነገድና ዘር አድርገናል በነገድ በዘር ለየናችሁ لتعارفوا ይሄን ያደረግነው ለምንድነው ልትተዋወቁ ብቻ ከናንተ በላጭ ማን ነው ان اكرمكم عند الله اتقاكم ከናንተ በላጭ ሆነ ሰው ማን ነው ፈጣሪን ተገዝቶ የሚፈራ ነው ከለር አይደለም ሃይማኖት አይደለም ሁሉም ከአደም ሆናችሁ እንዳይረሳ እንዳይዘነጋ አደሙን ከየት ነው አደሙን ደግሞ ከአፋር ከሲሳ ከቱራብ ከአፋር ነው መጨረሻው ላይ ደግሞ መመለሻያ ወደ ቱራብ ነው ቀብር ነው ይሄ ስለሆነ አንድነታችሁ ጠብቁ ስለ አንድነትና ስለ ወንድማማችነት ዲን الاسلام በመጀመሪያ ان هذه امتكم امه واحده وانا ربكم فاعبدون من الله سبحانه وتعالى በቅዱስ ቁርአን ላይ ان هذه امتكم امه واحده አንዲት ህዝቦች ናቸው ይቺ ህዝብ አንድ ህዝብ ናት ማለት የአንድ አባት ልጆች ናቸው يا رجائي يا رجائي يا رجائي يا رجائي ديناችን ምን ይላል ቁርአን واعتصموا بحبل الله جميعا ولا تفرقوا አንድ ሁኑ በአላህ ገመድ ላይ ተንጠልጠሉ አትለያዩ ነው የሚለው አንድ ሁኑ ትእዛዝ ነው ፈጣሪ ዘንድ የመጣ ትእዛዝ አንድ ሁኑ አትለያዩ መለያየት ክልክል ነው ሰው ስለሆነ ደሞ እንጣላለን በሆነ ነገር ላንስማማ ልንጋጭ እንችላለን ወንድማማቾች መሐከል አላስፈላጊ ንትርኮች በሚፈጠሩበት ጊዜ የሌሎቹ የቤት ስራ ደሞ فاصلحوا بينهم እነዛን ማስታረቅና እናንተ ልትጣሉ አይገባቸውም ወንድማማቾች ናቸው የአንድ አባት ልጆች ናቸው የአንድ ሀገር ልጆች ናቸው የአንድ እምነት ልጆች ናቸው ተብሎ ሌሎቹ ማስታረቅ እንዳለብን አላህ ተባረከ ወተዓላ አሁንም በቁርአን ላይ ወንድማማቾች መሆናችንን ይናገራል ሰው ልጅ አብሮ ሲኖር በሆነ ነገር ላይ ሊኮራረፍ ይችላል ሲኮራረፍ 3 ቀን ብቻ ነው ተፈቀደለት ንዴቱ እስከመርድ ብናም ከ3 ቀን ውጪ ሰው ያኮረፈ ሰው አላህ ዘንድ ይቀጣል ቅጣት አለው ከ3 ቀን ውስጥ ቶሎ መታረቅ አለበት ከ3ቱም ካልታረቀና ምህረት እርስ በራስ ካላሉ ቅጣቱ እየበዛ ይሄዳል مولاي صل وسلم دائما أبدا على حبيبك خير الخلق كلهم مولاي صل وسلم دائما مسلمون كمسلم وجه ያለውንም ሰው ከሙስሊም ሃይማኖት ውጪ ያለውንም ሰው ሊዘልፈው ሊያስቸግረው ሊማታል ተፈቀደለት ሙስሊም ማለት ምላሱም ጥሩ እጁም ጥሩ ማለት ሰው ልጅ እኮ አክብረናል እስላም አልተባለም ክርስቲና አልተባለም የሰው ልጅ ክቡር ነው ይሄን ስለሆነ ራሳችሁ አክብራችሁ አብራችሁ አንድነት ፈጥራችሁ እንድትኖሩ በዚህ ዓለም መሬቱም ምድሩም ለሁላችሁ አንድ ነው እና አብራችሁ አንድነት መፍጠር ግዴታ ነው ያው ማተባበሩ ግዴታ ነው ሰው ልጅ ጋር ተባብሮ መኖር ነው ሃይማኖት ይሄ ከዛ በኋላ ነው አጠቃላይ እንደ ሰው ልጆች የፈለገው እምነታችንን ካብለያይ የሰው ልጅ ክቡር ነው እንደ አጠቃላይ የሰው ልጅ የተከበረው የፈለገው እምነት ቢኖረው የፈለገው እምነት ባይኖሮ የሰው ልጅ ክቡር ነው አጠቃላይ እምነቱ በተለይ እስልምና የሰው ልጅን ክቡርነቱን የነገረን አላህ Subhanahu Wa Ta'ala ነው ሰውንም ማይጎዳ ንግግሩ ጥቁር ለሰው ልጅ የሚጠቅም ነገር ይናገር ያለ በለዛ ዝም ይበልናል ሰው መዝለፍ የለም ሐሜት የለም
ምን ማድረግ ክልክል ነው? مولاي صل وسلم دائما أبدا على حبيبك خير الخلق كلهم مولاي صل وسلم دائما الله تجاوزوا تبابروا يالله بخير ناي بطرو نجار لاي بمدقاقف لاي بمتبابر لاي بمفقاقر لاي نو بطرو نجار لاي أبراتشو مطفو نجار إيجاتشو إزاتشو تو كذي أتقربوا بلاچو ودا ጥሩ ነገር አብራችሁ ያው እንድትጓዙ የሚል አለ የሌላኛው ችግር እንዲህ ስሜት ሊሰማው ይገባል የሌላው ህመም ሊሰማው ይገባል እኔ እንደታመምኩ ነው እኔ እንደተቸገርኩ ነው ብሎ ለሌላኛው ማዘንና መንከባከብ አለበት ለስምና ብቻ ሳይሆን ለሰው ልጆች በሙሉ ሰው ጋር ሲኖር ሶሻል ላይፍ ላይ ይሄን እንዲተገብር ነው እስልምና የሚያዘው ዛግባ ከበቤር ሲጣላ በእምነትም ውስጥ ሆኖ ሲጣላ ከሌላኛውም ጋር ሲፋጅ ታያለሽ እምነቱ ነው ይሄንን የሚያስተምረው ነው አይደለም ቁርአኑ የሚያምንበት ቁርአን ነው አይደለም ሐዲሱ ነው አይደለም ስለዚህ ምንድነው ያጣነው እንደኔ ተግባር በጣም ጎሎብናልና ይሄንን መተግበር እያንዳንዱ ሙስሊም ግዴታ ነው ፍቅር ከሌለ ሰላም ከሌለ ልማት የለም ይሄ ሁሉ ስለታወቀ ዋናው ነገር እርስ በርሳችን አክብረን ተፈቃቅረን መኖር ነው እስልምና የሚለው ለእስልምና ሃይማኖት በቤት ነው መጀመሪያ የሚጀምረው በቤት በእናት በአባት ነው የሚጀምረው እነሱ ተስተካክለው ልጆቻቸው እንዲያስተካክሉ ነው የሚለው እነሱ ፈጣሪን በትክክል ታዘው ባዘዛቸው ቆመው ልጆቻቸው እንዲያስተምሩ ነው የሚለው ኮትክቶ ማሳደግ መሳል ደህና አርጎ በቤት ውስጥ የሚያየው ነው ውጭ የሚናገረው ለአንድ ህብረተሰብ ጥሩ ዜጋ ለማውጣት ቤተሰብ መጀመሪያ ቤተሰብ ነው ከቤተሰብ እናት ወሳኝ ናት ኡሙል መድረሳ ይላል እናት ትምህርት ቤት ነው ይባላል ከቤት ውስጥ እናት ጥሩ ልጅ ካሳደገች ለአገር በጣም የሚጠቅም ምርት ነው የምታወጣው እናት ስለዚህ በእስልምና ሃይማኖት በጣም ትልቅ ክብር ነው ያላት مولاي صل وسلم دائما أبدا على حبيبك خير الخلق كلهم مولاي صل وسلم دائما أبدا على ከአምስቱ የእስልምና ማዕዘናት ውስጥ አንዱ የሆነውና 29 ወይም 30 ቀናትን የሚይዘው የረመዳን ወር በሂጅራ አቆጣጠር 9ኛው ወር ነው የተለየና ቅዱስ ወር እንደሆነ የሚነገርለት ይህ ወር በህዝበ ሙስሊሙ ዘንድ በናፍቆት ጠብቀው በፍቅር የሚቀበሉት የጾምና የጸሎት ወር ነው በእምነቱ አስተምህሮ እንደሚነገረው የረመዳን ወር የመረዳዳት የመተጋገዝና አብስተው የሚጸልዩበት ወር እንደሆነ ይነገራል ረመዳን ወር በአመት አንድ ጊዜ ሙስሊም ሃይማኖት ተከታዮች ላይ አቃመ ሔዋንና አዳም ለደረሰ ማንኛውም ሰው ትእዛዝ ነው ግዳጅ የሆነበት እና የአንድ ወር ኮርስ ነው ስልጣና ፈጣሪ ዘንድ የመጣ ስልጣና ነው የስልጣናው አርስት አለ يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ አማኞች ሆይ ጾም በእናንተ ላይ ተደረገገ ግዳጅ ሆነባችሁ ከእናንተ በፊት የነበሩ ህብረተሰቦች ካለፉት ሰዎች ግዳጅ እንደሆነ ለምን لعلكم تتقون ፈጣሪን እንድትፈሩበትና የፈጣሪን ስራ ፈጣሪ እንድትፈሩ የሚሰሩበትን ስራ እንድትተገብሩ ይላል አላህ ጾሙ ዒባዳ ነው ወሩ ስም ረመዳን ነው በዚህ ወር በተላይ ደግሞ አንድነት መፍጠር ማሳየት በተግባር ማሳየት አለብን ሌሊት 9 ሰዓት ላይ ሒራ በሚባል አለ ሱሑር ይበላል ያስራል ከዛ በኋላ እስከ ቀን መግሪብ و12 ሰዓት ተኩል ላይ አዛን ሲደረግ ይበላል ምንም ነገር በዛ መሐከል ላይ ያሉትን ጋፖች ከምግብ ከመጠጣት ይታቀባል ይሄ በግልጽ የሚታይ ነው በሱሁር ደግሞ ምንለው ምንድነው ሱሁር ደግሞ ሳንበላ ሳንጠጣ የጾሚን የሚያበላሹ ነገራቶች አሉ መጥፎ ነገርን በማየት መጥፎ ነገርን በመናገር ሰዎችን በማማት ሰዎችን በማጋጨት ሰዎችን በማጣላት መጥፎ ድርጊት ላይ በማስተማራት ጾማችን ይበላሽ ሳንበላ ሳንጠጣ ጾም ይበላሽ ጎረቤት ክርስቲያን ይሁን ሙስሊም ይሁን ጎረቤትህ ላይ ጎረቤትህ ጋር ጥሩ ቃል መጣል ጥሩ መስጣት ጥሩ መስተንግዶ አብሮ ይሄ ሁሉ አንድነት የሚባል ነው በተላይ በዚህ ወር ይሄ ካልሆነ ምንም ዋጋ የለም የወር ስም ረመዳን የዒባዳ ስም ጾም የሚባል ነገር ምንም ዋጋ አይሰጥም በዚህ በተግባር ካላሳየን
የእምነቱ አስተምህሮ እንደሚያዘው የጤና እክል ካጋጠማቸው ውጭ የረመዳንን ወር መጾም እድሜያቸው ለአቅመ አዳምና ሔዋን ለደረሱ ሙስሊሞች ሁሉ ግዴታ ነው። ከምግብና መጠጥ ብቻ ሳይሆን ከአጠቃላይ መጥፎ ባህሪያት በመቆጠብ በጸሎት በሰላትና በሰደቃ ጾሙን ያሳልፉታል። ብዙ ሰዎች 11 ወር ብዙ ነገር ተሸክመው ይመጣሉ። መጥፎ ባህሪ ያለው አለ። ብዙ ሰዎችን የሚዘልፍ ሰው ይኖር ይችላል። ሐሜተኛ ብቻ ሊኖር ይችላል። ሰዎችን የሚያጋጭ ሰው ይኖራል። ይሄ ወር ሲገባ ጾመኛ ሲሆን ይሄን ሁሉ ስለሚከለከለው ስልጣና ነው የሚሰጠው። በዚህ ወር ውስጥ እሱ ራሱን መለወጥ የሚችልበት ነው። አንድ ወር ሙሉ ይሄን ነገር ሲተው ቀጣይ ላይ ይሄን ነገር ይዞ ፈጣሪ እንዲሄድ ነው የሚፈልገው። ሀብታሞች አሉ አላህ ሀብት የሰጣቸው አንዲት ቀን ሪቧቸው ማቁ ሲያስፈልጋቸው የሚበሉ ሲያስፈልጋቸው የሚጠጡ ይሄኛ ሙስሊም በመሆናቸው ግን የግዴታቸው ይጾማሉ፣ የግዴታቸው ይራባሉ፣ ይጠማሉ። በዛ ጊዜ ምን ያስባሉ? ለካራብ ማለት ይሄ ነው እንዴ መጠማት ማለት ይሄ ነው ብሎ ለተራቡ ሰዎች ያዝኑላቸዋል። የአንተ ልጆች ስላለ ተደስቶ እየኖሩ ጎረቤት ልጆች ምንም ሳያገኙ ማደሩ ይሄ በጣም የተወገደ ነው፣ ክልክል የሆነ ነገር ነው። ዳዎች በአመት የሚጠብቁት ረመዳን ብቻ ነው። የሀብታም ወር ብቻ አይደል፣ የደሃ ወር ነው። ደሃ የተረሳው አመት ሙሉ የተረሳ 11 ወር የሚታወስበትና የሚለመንበት ቤት ለቤት ሄዶ በግድ የሚሰጡበት ነው ለደሃ። ዋናው ረመዳን ይሄ ነው ትልቅነቱ። ደሃ ተደስቶ ወሩ ሙሉ የሚያወጣበት ረመዳን ሲሄድ የሚያለቅሰው ደሃ ነው። ወሩ ሄደበት ማለት ነው፣ የራሱ ወር ማለት ነው። ሰደቃ ደግሞ ልባችን ያጸዳል፣ ልባችን ላላ ያደርጋል። እጅህን የሚታወጣ ነገር አላህ ዘንድ ብዙ ቦታ አለው። የእስልምና እምነት ተከታዮች የረመዳንን ወር በሙሉ ከጾሙ በኋላ የኢድ በዓልን ያከብራሉ። የኢድ በዓልን በምስጋና ካላቸው ላይ በማካፈልና በመጠያየቅ ማክበር እንደሚገባም የእምነቱ አስተምህሮ ያስገድዳል። አንድ ወር ሙሉ ስልጣና ውስጥ ፈጣሪን ሲገዛ የነበረ ሰው ያቺን ወር ሲያልቅ በደስታ እንዲያሳልፍ ኢድ አለ። ኢድ ደግሞ በጉጉት ነው የምንጠብቀው። ኢድ ማለት ትልቅ ቦታ ያለው ነው፣ በእስልምና ትልቅ ቦታ ያለው ነው። የኢዳችን አከባበር አንደኛው ህግ ኢዱ ከመግባቱ በፊት የሚከፈለው ለደሃዎች የሚሰጠው እንትን አለ፣ ዘካቱል ፍጥር ይባላል። ኢድ ተሰግዶ ከመምጣቱ በፊት 2 ቀን ስቀረው እያንዳንዱ ሙስሊም የሆነ ህፃን ይሁን አሁን የተወለደ ይሁን ምን ይሁን ሽማግሌ ይሄን ያወጣል። አንድ ቤተሰብ እኔ 10 ካለኝ ለ10 ቤተሰቦቼ 2 ኪሎ ተኩል ሩዝ ይሁን አካባቢ የሚበላውን ነገር አወጣና ለደሃ ይሰጣል። ዘካቱል ፍጥር ለጾምኞች ሳሙና ነው፣ ያስቀሩትን የተሳሰቱትን የሚያጥብላቸው ጾማቸው አላህ ዘንድ ተቀባይነት እንዲኖረው። ይህ ዘካ ኢዱ ከመሰገዱ በፊት ነው ተከፍሎ ማለቅ አለበት። የተፈለገው የኢዱ ቀን ምስኪኖቹ ደሃዎቹ ከማንኛውም ሰው እኩል ነው ደስታቸውን እንዲካፈሉ ስለሆነ ማለት ነው። አላሁ አክበር ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ አላሁ አክበር። ብዙ ንባብ ያስፈልግም፣ አጫጭር ቃላት አለ። ይሄን አብዙ የሚባል ቀን ነው ኢድ። ፀሐይቷ መግባቷ ከተረጋገጠና ማግስቱ ኢድ መሆኑ ከታወጀ ከዛ ጊዜ ጀምሮ እስከ ሰላተል ኢድ ድረስ ይሄ ተክቢራ ይቆያል። ሰው በመንገድም በቤተሰብም በመስጊድም ይባላል። ይሄ ሱና ነው፣ ረሱል ሰለላሁ ዐለይሂ ወሰለም ያዘዙት። ይሄ በምንድን ነው የሚቆመው? እስከ ሰላት ሲሰላመት ይበቃል። በቃ ንጹህ መሆን አለበት። ጠሃራ የሚል አለ። ጣሂር ሆኖ ንጹህ ሆኖ ቤተሰቡን ደግሞ ያስደስት፣ ጎረቤቱን ያስደስት። ኢደል ፍጥር ይባላል። ፍጥር ማለት መቅመስ ማለት ነው። ሰው ዝም ብሎ እንደ ጾመኛ መስሎ በጾመኛ ወደ ሜዳ አይሄድም። ሱና ምንድነው? መቅመስ ነው። ተምር ሊሆን ይችላል፣ ሌላ ምግብ ሊሆን ይችላል። በቤተሰብ በጎረቤት የሆነ ነገር ቀማምሶ ኢድ ነውና የደስታ ቀን ነውና የደስታ ዕለት ነውና ቀማምሶ በልቶ ትንሽዬ በልቶ ወደ ኢድ መሄዱ ሱና ነው። ለእስከ 3 ቀን ድረስ ነው አያሙ ተሽሪቅ 3 ቀን ድረስ ኢድ ነው።
تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم አለን የሚባለውን ቆንጆ ልብስ በተለይ ነጭ ቢሆን ይመረጣል። ረሱላችን አለይሂ ሰላቱ ወሰለም ነጭ ልብስን ለብሶ ወንዶች ከሆኑ ጀለቢያ ሴቶች ይታወቃል ጅልባብ የሚባል ነገር አለ ያንን ለብሶ ወደ ኢድ ተክቢር አላሁ አክበር አላሁ አክበር አላሁ አክበር ያሉ ወደ ኢድ ቦታ መሄድ ነው። ሲመለሱ ደግሞ በሌላኛው መንገድ በሄዱ ሳይሆን ካይሩን ለማብዛት ሲባል በሌላኛው መንገድ መመለሱ ሱና ነው። ልክ 12 ሰዓት ላይ ወደ ስቴዲየም ነው እዚህ አካባቢ ሰው ይወጣል። ሴቱ፣ ወንዱ፣ ህፃኑ፣ ሽማግሌው ይወጣና ለመስገድ ይሄዳል። ሲወጣ ግን ስርዓት መኖር አለበት። ሰው እያስቸገረ ምናምን ያደረገ እየረበሸ አስፋልት ላይ ነው ክልክል ነው በሸሪዓ የተባለውን ነገር ተክቢር አላሁ አክበር ይያለ ሰላት ቦታ ይሄዳል። ሰላት ቦታ ላይ ስርዓቱን ያደርጋል። ከዛ በኋላ ሲመለስ ሌላ መንገድ ከተመቸ መቀየርና መሄድ ጥሩ ነው። ከሌለ በዛው መንገድ ማንንም ሳያስቸግር ሱቆች ሰው ሌላ ሃይማኖት ተከታይ ምናምን ረብሽ አይልም። በስርዓት ሄዶ ለምንድነው ለሰላት ነው የሚሄደው። ስለዚህ በስርዓት ሄዶ ምንም ነገር ሳይነካ ቅጠል ሳይቆርጥ አካባቢውን ሳያበላሽ የአረንጓዴ ነገሮችን ሳይነካ ሳያቆሽሽ ሀገሪቷን ሳያቆሽሽ በስርዓት ሄዶ ሰግዶ መመለስ ነው አለበት። ራሱ ነው ትእዛዝ የሚሰጠው ሸሪዓ። በአፋር አካባቢ ዒድ ደግሞ በጉጉት ነው የሚጠበቀው። በጣም በጉጉት ይጠበቃል። ይሄ ስለሆነ ልዩ ዝግጅት ይደረግለታል። ጋምቤላ 45 አካባቢ በተለይ አሁን የዛንድሮ ረመዳን በጣም ከፍተኛ የሆነ ሙቀት ወቅት ነው ያለው። ስለዚህ ጋምቤላ ላይ ለየት የሚያደርጉ የጋምቤላ ሙስሊሙ ማህበረሰብ የተለየ ጾም ነው ያላቸው። ከፍተኛ የሆነ ድካም አለባቸው። ከፍተኛ የሆነ የውሃ ፍላጎት ይኖራቸዋል። ግዴታ ስለሆነ ግን ያው ከማንም የተለየ ነሻጥ አሉ በረሃ እንደመሆኑ በጠን تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم የዛን ቀን ያው ራሱ የቻለ ፍጡር የሚበላ አለ ያው አሲድ የሚባል አለ በሌላ ቦታ ደግሞ ደረቅ ያደረቁት እርጎ ረመዳን እንደጀመረ ልዩ ደረቅ የሆነች እርጎ ለመስራት ሴቶች ያው ሽንኩርትና አብሽ ጋር ያደረጉ የሚያስደርቁት እርጎ አለ የዛን ቀን በመንካ እያወሱ እንትን ይያሉ ያደርጋሉ። ልዩ ምግብ ባህላዊ ምግቦች ያዘጋጃሉ። አብሮ ወጥቶ ሲሄድ ቀጥታ ወደ ቤት አንገባ። ከዛ ስንመለስ እያንዳንዱ ሙስሊም ዞረን በጀማዓ እንኳን ደረሳችሁ ብለን ያለውን ቀምሰን እያንዳንዱ ሙስሊም ቤት ነው የምንገባና ምን ይዛያየሩ ይሄ ጋምቤላ ላይ በጣም ልዩ ያደርጋል ብዬ አስባለሁ። ከጎረቤቴ ጀምሬ ስንት ቤት አልፈዋለሁ። እነዛው ደግሞ ከዛው ጀምሮ ወደ ቤቴ ይመጣሉ። አንዳንድ ጊዜ መንገድ ላይ እንገናኛለን። እኔ ወደ ቤቱ አልፈዋለሁ፣ እሱ ወደ ቤተሰቤ ያልፋል። ይሄ ባህላዊ የሆነ ፍቅር ያለ ነገር ነው። ይቀጥል የሚል አለኝ። ጎረቤት እስላም ይሁን ሌላም ይሁን ጎረቤቱን ጠርቶ አብሮ መብላት መጠያየቅ መዘያየር የዛ ኢላት ነው። በተለይ ኢድ ረመዳን አጭር ነው ጊዜዋ አንድ ብቻ ነው። በማግስቱ ደግሞ ሸዋል የምትባላለ ስድስቷን ጾማለን። تقبل الله منا ومنكم عيد مبارك علينا وعليكم ኢድ ነው ተብሎ ጎረቤት አይረብሽም። ሙስሊሙን ከሙስሊም ውጪ ያሉ ጎረቤቶቹን መረበሽ ክልክል ነው። አመት በዓል ነው ብሎ ቆሻሻ በራቸው ላይ ማፍሰስ ክልክል ነው። ሙሃ ማፍሰስ ክልክል ነው። እርድ ነገር ካለ ግቢ ማበላሸት በጣም ይከለክላል። ቤት ውስጥ መጫወት ከፈለጉ ቴፑን በጣም ከፍ አድርጎ ሌላን ጎረቤት መረበሽ ክልክል ነው። ሰዓትና ጊዜ ይመርጣል። ድምጹንም ከሱ አለፍ ብሎ ሌላውን የማይነካ ነገር አድርጎ ይህ ቤት ውስጥ የሚዝናና ከሆነ ይዝናናል። ቴሌቪዥንም ቢሆን ሌላ ሃይማኖታዊ ነገሮችም ቢሆን ትልል በድምጹን ከፍ አድርጎ መከልከል ነው። ክልክል ነው ጎረቤት መረበሽ። ትክክለኛ ሙስሊም ማለት من سلم المسلمون ከሙስሊሞቹ ጋር ሰላም የሆነ ከማህበረሰቡ ጋር ሰላም የሆነ ከጎረቤት ጋር ሰላም የሆነ በምን
بيده ولسانه بيجو سون يماينكا بملاسو سون يمايلاكف ይሄ ነው ብሎ الرسول صلى الله عليه وسلم من لا يؤمن بالله واليوم الآخر فليكبر جاره በነገረኝና በአላህ ያመነ ሰው ጎረቤቱን ያክብራል ጎረቤት ናሉት ሙስሊም አላሉት ማንኛውም ሰው ጎረቤት ሆኖ እስላም ውጪ ሆኖንም ያክብር ነው የተባለው ስለዚህ ጎረቤት ማክበር አንዱ ትእዛዝ ነው በሃይማኖታችን የጎረቤቱ ሰላም የሚያሳስበው ሰው የራሱ ሰላም ተነጥቋል ማለት ምክንያቱም እኔ ዛሬ ሰላም ምንም አያገባኝም ብሎ እዛ ጋር የተረባበሸ ወይ በቀኝ ወይ በግራ የተረባበሸ አይ እኔ ቤት ሰላም ነው ብሎ ዘግቼ የሚቀመጥ ለሴኮንድ ወይ ለሰዓታት ሊሆን ይችላል ይመጣል ያውከቱ ማለት ነው ስለዚህ ስለ ሰላም ጉዳይ በጣም ልናስብበት ልንሰራበት ልንለፋበት ልጆቻችን ልናስተምሮ ይገባል ሰላም እንፈልጋለን ሁላችን ሰላም የሚነሳው ከራሴ ነውና እኔ ሰላም ሲሆን ለሌላ ሰላም ሲሰጥ ሌሎቹም ለኔ ሰላም ይሰጡታልና ከርስ በርስም ከሌላው ማህበረሰብም ከሌላው እምነትም ጋር ሰላምን አደራ ማለት ይፈልጋል ፍትህ ካለ ፍቅር አለ ፍቅር ካለ ሰላም አለ ሰላም ካለ ልማት አለ ኢንሻአላህ በዚህ መልክ ያው ወገኖቼ ሁሉም በዚህ መልክ ተያይዘን ወደፊት እንራመድ በረመዳን ላይ የተለማመኑ በርካታ ኢባዳዎች አሉ አሁን ቀን እንጾማለን ለሊት እንቆማለን ሱናዎቹ ለይል የሚባል ሰላትን ሰግዳለን መስጠትን ለምደናል መቅራትን ለምደናል በርካታ ኸይራቶቹን አዝለማምዶናል ረመዳን ይህ በረመዳን እንዳይቆም አደራ ነው የሚለው የጀመርናቸውን ኸይራቶች ደካማዎቹን መርዳት መደጋገፍ መፈቃቀር መመካከር ረመዳን ብቻ አይደለም የጀመርናቸው የተለማመናቸው ኸይራቶች እንዲቀጥል አደራ ማለት ይፈልጋለሁ تقبل الله منا ومنكم عيد مبارك علينا وعليكم ኢትዮጵያ ሙስሊም እንኳን በሰላም አደረሰን የሚሰሙን የሚያዩን አገር ውስጥም ያሉ ውጭም ያሉ ሙስሊም ወንድሞች እህቶች የ1446ኛው የኢድ አልፍጥርን በሰላም ረመዳንን ጾመን በሰላም የምንችለውን ኸይራቶችን አድርገን እስከ ፍጻሜ ድረስ አላህ እንኳን አደረሰን አገራችንን አላህ ሰላም ያርግልን እኛንም ሰላም ያርገን የሰላም የሚቆም ያርገን ከላይና ከታች ያለውን በሙሉ የሚታረቅ አድርግልን የተጣላውን አላህ ያስታርቅልን የተከፋውንም አላህ ያስደስትልን ማሐከችላችን ያለውንም ደስታ አላህ ያርግልን አንድነታችንን ይጠብቅልን አላህ የዘንድሮን ጾም ጾመን የሚመጣውን ጾም የሚጠብቅ አላህ ያርገን